ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን ሰላም ናችሁ? ቤተሰብ ሰላም? እግዚአብሔር ይመስገን። ራስ አምጣ ነው የሚባለው እንግዲህ ይባላል። በነገው ዕለት እንግዲህ ሰላማዊ ሰልፍ ለማድረግ ቀጠሮ ይዛችኋል። በስንት ሰዓት ነው ሰላማዊ ሰልፍ የሚደረገው? የት ነው የሚደረገው? ነገ ያው በተለያዩ ሚዲያዎች ይቅርታ እንደተገለጸው በኢየሩሳሌም በክነሴት ፊት ለፊት ወይም በፓርላማው ፊት ለፊት ከቀኑ 1 ሰዓት ጀምሮ ያው ሰላማዊ ሰልፍ ያጸረትና የጸሎት ፕሮግራም አለ እና ዝግጅቱ እንዴት ነው? ብዙ ሰው ይመጣል ብላችሁ ትጠብቃላችሁ? እንዲመጣስ? አዎ እኛ ብዙ ሰው ይመጣል ብለን ነው የምንጠብቀው። አሁንም ቴላቪቭ ነው ያለሁትን የወደ 360 የሃይማኖት ትሙና ያለበት ቢጫ ቁልጫ ተዘምኖ ነበረ። እሱን ልወስድ አሁን እዚያ ነው ያለሁት። እንደምንሰማው አንዳንድ መረጃዎች እንዳሉ ብዙ ሰዎች ነው ይመጣሉ ብለን የምንጠብቀው። ይህ በዚህ እንዳለ አቶ ተስፋዬ ጸጋ ጋር ቃለ መጠይቅ አድርገን ነበር። ያነሳችሁ ጉዳይ አለን አስቀድሜ አልሰማሁም፣ ኮሚቴ አለ ብለውኛል የሚል አመለካከት ሰምታለች። ለክነሴት አባላት አስቀድማችሁ ወይም ኮሚቴው እንዲያስተላልፍ እንዲያሳውቅ ለምንድን ነው ያልተነገረው? ደውላሌ ነበር። አዎ ቅድም እውነት ነው። በእርግጥ እኔ ኮሚቴዎቹ አሉ ምንድን ነው በቅጉስ አሁን ባለፈው ሐሙስ ዕለትም ተሰበስበናል። 3 ሰዎች ነግረናታል። ለፕኒና ለዶክተር ጸጋም ለሞሸም ነግረናል ነበር ያሉኝ። ቅድም ግን እሷ ደውላ ስትነግረኝ እንዳልነገሯት አልነገሯትም። እንደዛ ነው የምትለው። ያው አነጋግሬያታለሁ በሰው ፊት ነው አልነገሩኝም ያለችው። ሁሉም የክኔሴት አባላት በተለይ ደግሞ ጸጋም ከመጀመሪያው ቀን ጀምሮ ከፍተኛ ጥረት የሚያደርጉ ናቸው። ኮሚቴ የተባለው የፖለቲካ ጉዳዮች እንዳያስገንባ ጥንቃቄ እንዳይደረግ እኔም ደጋግሜ እያልኩ ነው። ሁሉንም ወገን የሚወክል መሆን አለበት አይመስልህም እንዴ አቶ ተስፋዬ? ልክ ነው። ዶክተር ጸጋ ትልቁን ሚና የምትጫወተው እሷ ናት። በጣም ከምንም በላይ ሁሉም ቢያግዙንም እሷ ደግሞ በየሳምንቱ ሁልጊዜ ነው እንደ ልጁ አይታ ትሙናዋን ሁሉ ከቢሮ አድርጋ ፎቶዋን የምትታገል እህታችን ናት። እኔ ኮሚቴው ነግረናታል ሲሉኝ እንደነገሯት ስለተረዳሁ ነው እንጂ እኔ ነግራት ነበረ። አባባሌ ኮሚቴው አንዳንድ ጊዜ ኮሚቴ አባላቱ ምናልባት ብዙዎች እንደሚሉት ከሆነ የፖለቲካ አመለካከት ሊኖራቸው ይችላል። አንተ የምታውቀው ነገር የለም። እናንተ ልጃችሁን ለማግኘት ነው ከፍተኛ ጥረት የምታደርጉት። እያንዳንዱ ለራሱ ጥቅም እንዳይወስደው መጠንቀቅ ያስፈልጋል ነው የምለው በዚህ አጋጣሚ። እና ልክ ነህ አቶ ፋሲል። እኔም ማሳሰቢያ ሰጣለሁኝ። ያው በአስቸኳይ ይገባኛል ነው እኮ ገብቶኛል። እኔ አባባሌ ገብቷል። ስለዚህ በአስቸኳይ እረዳለሁኝ። እንደሱ ነው። አናውቀውም እኛ ግን አሁን እኛ ማሳሰቢያን በዚህ አጋጣሚ እንሰጣለን። ማንም ሰው የፖለቲካ አጀንዳ ይዞብን እንዳይመጣ እኛ የምንፈልገው ልጃችን ብቻ ነው። ትክክል። የኛ ሁላችንም አላማ ሃይማኖት እንድትገኝ ነው። ለዚህ ብለን ሁላችንም የምንለፈው በተቻለ መጠን። እርግጥ የተጎዳችሁት እናንተ ናችሁ፣ ሌላው አይደለም። ግን ይህንን አጋጣሚ በመጠቀም የፖለቲካ ቁማር መጫወት እንዳይኖር በተለይም በአሁኑ ወቅት ያለውን ተጨባጭ ሁኔታም ታውቀዋለህ። በሀገር ውስጥ የግራ ክንፍ የቀኝ ክንፍ ኮሚቴው አባላት ምናልባት ወደዛ ሊወስዱት ይችላሉ መንግስትን ለመቃወም። እነዚህ ነገሮች እንዳይኖሩ አላማችን ሁሉንም ሃይማኖት ሁሉንም ነው የምትወክለው። ግራውንም ቀኙንም ማዕከሉንም የላዩንም የታችሁንም ነው የምትወክለው። ህፃን ልጅ ነች። እንድትገኝ ነው ጥረት የሚደረገው። አላማችን እንድትገኝ ነው ጥረት የሚደረገው። ስለዚህ ይሄን በማስመልከት እነዚህ ኮሚቴ አባላት የተባሉትን በአስቸኳይ ዶክተር ጸጋንም ሌሎቹንም እንዲያነጋግሩ መደረግ አለበት። ምክንያቱም ወሳኝ ነው። ነገ ሰላማዊ ሰልፍ ሲባል ሁሉንም ህዝብ እንዲወክለው ያስፈልጋል አይደለም? ትክክል ነው አቶ ፋሲል። እኛም ይሄ ነገር እኔ በዚህ በፊትም በአንተም በካን ሬዲዮም ገልጸዋለሁ። አዎ ገልጸሃል። ማንኛውም ሰው ወደዚህ ቦታ ላይ ሲመጣ እንደ ልጁ አይቶ እንዲመጣ እንጂ ሌላ የፖለቲካ አጀንዳ ሌላ የፖለቲካ አመለካከት ይዞብን እንዳይመጣ። እኛ የፖለቲካም አባል አይደለንም። የሀገሩንም ህግና እንትኑን አናውቀውም። እኛ የምንፈልገው ልጃችንን ህዝቡ ድምፁን አሰምቶ ልጃችን ተፈልጋ እንድትገኝልን ብቻ ነው። አሁንም ወደፊትም አላማችን። ትክክል። ይህ በዚህ እንዳለ በዚህ አጋጣሚ ኮሚቴውንም አናግራለሁ ወደዚህ አቅጣጫ እንዳይሄድ። ነገ ሰላማዊ ሰልፍ በሚደረግበት ጠበቅ ያለ መልእክት አስተላልፋለሁ። ጠበቅ ያለ መልእክት የሚያስፈልገው መደገፉ ወይም አለመደገፉ ሳይሆን ነገም ጥያቄው በስነ ስርዓት ፍለጋው እንዲካሄድ መጠየቅ እንጂ ይሄንን መቃወም ይሄንን መደገፍ የሚባለውን የመንግስትንም የመሳሰለውን ጉዳይ መጠንቀቅ ያስፈልጋል። እንደኔ አመለካከት ነው የምልህ።
ልክ ነህ የኛም አመለካከት ነው ይሄ እኔም ያደርጋሉ ብዬ አላስብም ኮሚቴዎቹ በዚህ ጉዳይም ተነጋግረንበታል እዚህ በፊት ምንም አይነት የፖለቲካ አጀንዳ እንዳይኖር ብጥብጥ እንኳን እንደዚህ የሚፈጥር ሰው ካለ መሀል ላይ ሰው ተፈልጎ ወሳኝ የሆነ ሰው እኛ ዓላማችን ሃይማኖት ብቻ እንድትገኝ መንግስት ፈልጎ በተለያየ ቴክኖሎጂ እንዲያገኝልን እንጂ ሌላ አመለካከት እንዳይራመድ ብለን ተናግረናል ወደፊትም ዛሬ ማታም ስብሰባ አለን እኔ በጣም ጠንከር ያለ መልእክት አስተላልፋለሁ እና የዶክተር ጸጋንም ኮሚቴው ተወካዮች አንተ እንግዲህ ስላላወቅ ነው ያነጋግሩ ሌሎቹንም ያነጋግሩ የክኔስት አባላትም ካስፈለገ ካልሰሙም ይህ ነገር በትክክል ቦታ እንዲይዝ ማድረግና ሁሉም እንዲሳተፍ ያስፈልጋል በነገው ሰላማዊ ሰልፍ ችግር የለም አቶ ፋሲል እኔ እንደነገሩ ነበር የሰማሁት አሁን ዛሬ እሷም ደውላ ነግራኛለች ለሌሎቹም ምን ደውላለሁ በራሴ ስልካቸውን አፈላልጌ እና እንዲያናግሯት አደርጋለሁ አሁን ደውላለሁ ካሁን ከአንድ ሰዓት በኋላ ይህ በዚህ እንዳለ አዲስ ነገር የተገኘ ነገር አለ አቶ ተስፋዬ አዲስ ነገር አቶ ፋሲል ያሳዝናል ምንም አዲስ ነገር የለም ፍለጋውም ያው ብዙ እየተሄደበት አይደለም ብዬ ነው ማምነው እና ዋናም ሰላማዊ ሰልፉ ለዚህ ነው ህብረተሰቡ ሁሉም እንደ ልጁ እንዲያይ ልጅ ጠፍቶ መቀመጥ በጣም ከባድ ነው እግዚአብሔር ያድርገው እንጂ ሰው የሞተበት ሰው ቀብሮ አንዴ ከወገኑ ጋር አርሙን አውጥቶ ይቀመጣል ሁላችንም ሞት የሚቀር ሰው የለም ይሄ ግን ሰው ከነነፍሱ ጠፍቶ ሲቀር እስራኤልን የሚያህል ሀያል ሀገር ስንት ቴክኖሎጂ ያለባት ሀገር እኛ ብቻ ሳይሆን ለሀገሪቱም ውድቀት ነው ብዬ ነው የማስበው አቶ ፋሲልና ህብረተሰቡ ሁሉም ድምጽ ወጥቶ ሃይማኖት አትፋ ሃይማኖት ታፍናለች ሃይማኖት በሰው እጅ ነው ያለችው ተጠልፋለች እና በተለያየ ቴክኖሎጂ ተፈልጋ እንድትገኝልን ነው ሁሉም ህብረተሰብ ማሳሰበው እንግዲህ እስቲ ወደ ኋላ መለስ ብለን እንድናገር ፍንጮች አሉ እነዛም ፍንጮች በሚገባ ይመርመሩልን ነው የምትሉት እናንተ አዎ ፍንጮች አሉ በአካል ሃይማኖትን አይቻታለሁ ያለ ሰው አለ በተጨባጭ በአይኔ አይቻታለሁ ብሏል እሱም በቂ ምርመራም አልተደረገበትም በቂ ምርመራ ተደርጎ ልጃችን መጀመሪያው መመርካስ ቅልጣውም ጀምሮ ጓደኞቿ ሰው አፍኖ ይዟት ሲሄድ አይተናል ብለዋል አሁንም ከዚያም በኋላ አይቻለሁ ባይኑ ያለ ሰው አለ እነዚህ ማስረጃዎች ሃይማኖት በህይወት መኖሯን ያረጋግጣሉ ስለዚህ ይህን ነገር በአስቸኳይ አስፈላጊውን ዘዴ ተጠቅሞ ረጋ ማለት ሳይሆን ክትትል ተደርጎ ሃይማኖት እንድትገኝ ነው የምትጠይቁት ናው እኛ የምንፈልገው በዋናነት ከቲቬሪያው ፖሊስ ጣቢያ እንዲወጣ ቲኩ ነው ቲቬሪያ ፖሊስ ጣቢያ አንድ አመት ከአንድ ወር ሰርቷል በቂም ስራ አልሰራም ብለን ነው የምናምነው ምንም ውጤትም አላመጣም ወደ ከፍ ወደ ያለ ደረጃ ቴክኖሎጂ ወደ ያለበት ቦታ ላይ እንዲሄድ የግድ ተጠልፋለች የሚለው ቲኩ መቀየር አለበት እሱ ተቀይሮ የተለያየ እንደነሻባክና ሌሎችም አሉ እኛም አናውቃቸውም እነሱ መሳሪያ ይዘው ገብተው ከመጀመሪያ እንደገና ምርመራው ተደርጎ ልጃችንን ፈልገው እንዲሰጡን ህብረተሰቡ ተጽዕኖ እንዲያሳድር ድምጹን እንዲያሰማ ዛሬ እኛ ቤት አቶ ፋሲል ተንኳክቶ ሊሆን ይችላል እንዲያጋጣሚ ነገ የሁሉም ሰው ቤት ሊንኳኳ ይችላል ሁሉም ልጅ አለው በየቤቱ እንደ ልጁ አይቶ ሁሉም ተገንቶ ድምጹን አሰምቶ እንዲያፋልገን ነው የምለው እዚህ ላይ አቶ ተስፋዬ ባለፈው ጊዜ ስታነጋግረኝ አውቶቡስም የሚዘጋጁ ሊኖሩ ይችላሉ የመሳሰሉትን አስተያየቶች ሰንዝረ ነበር የሚዘጋጅ ነገር አለ ሰው ራሱ ነው መምጣት ያለበት ኢየሩሳሌም እስካሁን ብዙ ሰው መዝግባችሁ ላኩልን ያልን ነበረ ሃይፋ ወደ 56 ሰው አካባቢ መዝግበዋል አንድ አውቶቡስ ተመድቧል እዚያ ከጽፋት መርካስ ቅሊጣ ከሁለት መርካስ ቅሊጣ አለ ከዚያ የሚሄድ ያለ ከወር ይሁዳ እና ደግሞ ከሌሎች ቦታዎችም በራሳቸው አዘምነው እንደሚመጡ መረጃ አለኝ እንግዲህ ሌሎቹን ደግሞ ብዙዎቹን አላቃቸው ኦኬ እንግዲህ ነገ በአንድ ሰዓት ነው አይደል ያልከኝ አዎ ነገ ከአንድ ሰዓት ጀምሮ ነው ያለው እኛም ባልደረባ ወደ ቦታው እንልካለን በሁለት ሰዓት የዜና ዝግጅታችንም ይሄን ሰላማዊ ሰልፍ ማስመልከት አንተንም ሌሎቹንም ለማነጋገር እንሞክራለን በዚህ አጋጣሚ ለህዝቡ የምታስተላልፈው መልእክት ካለ ከማጠቃለያ በፊት አቶ ተስፋዬ አቶ ፋሲል አመሰግናለሁ እኔ ለሁሉም ህዝብ እስራኤል ኤርትራውያንም ጭምር ማስተላልፈው ሁሉም ልጅ አለው እህት ወንድም አለው ልጅን ያህል ነገር ጠፍቶ መቀመጥ በጣም ከባድ ነው እኔ ስራ አልሰራም በፍለጋ እየባዘን ነው ባለቤቴ በክኒን ነው የምተኛው እንቅልፋተን በጣም ከፍተኛ ሁሉም ሰው የኔ ልጅ ብትሆንስ ብሎ ሲያስበው በእውነት በጣም ያማል እና ህብረተሰቡ እንደ ልጁ አይቶ ሁሉም ከዚህ በፊትም በገንዘቡም በሐሳቡም በፍለጋውም ህብረተሰቡ ከጎናችን አልተለየም አሁንም ቢሆን ህብረተሰቡ ነገ ወጥቶ ሁሉም እንደ ልጁ በማየት ሃይማኖት ተጠልፋለች ሃይማኖት በሰው እጅ ያለችው ናት ነው ያለችውና ሁሉም ድምጹን ከፍ አድርጎ አሰምቶ
መንግስት ፍለጋውን አጠናክሮ ልጃችንን ፈልጎ እንዲያገኝልን ህብረተሰቡን አደራላለሁ። ራባኖችም ቄሶችም ተገንተው ደግሞ የጸሎትን ፕሮግራም ስላለ እሱንም እንዲያግዙን ስንል ነው ማሳስበው። ወላድ የሆነ ሁሉ ይሄን ነገር እንደራሱ እንዲያየው ነው የምለው። አቶ ፋሲል እኔ ቃላት የለኝም። በጣም አመሰግናለሁ። ብሎ መጨረሻ ላይ ሁሉም እንደሚሳካ የሁላችንም እምነት ነው፣ እምነታችን ነው። በእውነቴን ነው የምልህ። ነገም እንከታተለዋለን። ባልደረባ ወደ ቦታው እንልካለን። እኛም ከቴል አቪቭ ስቱዲዮ እናንተንም ሌሎችንም በቦታው የሚገኙትን ለማነጋገር እንሞክራለን። በጣም አመሰግናለሁ አቶ ፋሲል። እኔም በጣም አመሰግናለሁ። እናንተም ሁልጊዜ ሃይማኖትን ሊያጠረሳ እየደወላችሁ ስላስታወሳችሁን እግዚአብሔር ይስጥልን። አመሰግናለሁ። አመሰግናለሁ።